አድርጌያለሁ። አይ ቲንክ አመት ይሆነኛል። ስኳሬንም ቼክ አላደረግም። ለአዳዲስ የገባችሁ ሰዎች ቀድሞ ስኳር ዲያቤቲክ ነበርኩ። ኤዋንሲ የሶስት ወር ስኳሪ 8.2 ነበር በፊት 5 ዓመት በፊት ነውና ከዛ በኋላ እንግዲህ ስኳሩ ኮምፕሊትሊ አንደር ሪሚሽን ካመጣን ቆይተናል። የዛሬ አመት አካባቢ ፖስት አድርጌያለሁ ቲክቶክ ላይ ያላችሁ ሰዎች ቁጥሩን የምታስታውሱ የዛሬ አመት አካባቢ መጨረሻ ላይ ግሩፕ ላይ ሻምፒዮንስም ለጥፌያለሁ፣ ቲክቶክም ላይ ለጥፌያለሁ 5.2 ሌላ ሰው እነ ፍቅር ካላችሁ ውጤቴን እንኳን እንደዚህ በግልጽ ነው የምጽፈው ከነ ወረቀቱን ያስቀመጥኩት ግሩፑ ላይ yes so 5.2 ነው የነበረው። ዛሬ ቼክ ሳደርግ 5.3 ነው የሆነው። እንግዲህ ብዙ እንቅስቃሴ ቀንሻለሁ። ታይም ፍሪደም ነበረኝ ከአመት በፊት። አሁን በዚህ አንድ አመት እንግዲህ እንደምታውቁት 2 ኦፊስ ራን ማድረግ ከዛ ውጭ ደግሞ ሶሻል ሚዲያ ላይ መቆየት ብዙ ጊዜ አምሽቼ ነው የምገባው። ቆንጆ እንቅልፍ የለኝም። ኢቭን ሆዴ አካባቢ ላይ ጌን አድርጌያለሁ። የቬጋን በርገር አለ ሶያ የቬጋን በርገር እሱም በጥቁር ዳቦ ምሳ ምን በላሽ? እንቁላል። ስንት እንቁላል በላሽ? 2። ከምን ጋር በላሽ? ብሬድ። ራት ምን በላሽ? ራት አልበላሽም። ትላንት ስንት እርምጃ ሄድሽ? በብዛት ቻንሱን አላገኘውም። ዛሬ ከነጋ ስንት እርምጃ ሄድሽ? I think 6000 ስልክሽ ላይ አለ ወይም ደግሞ አፑ አለሽ? አለ 6000 ሄደሻል። ከነጋ 6000 ሄደሻል። ያ ጎበዝ። እድሜሽን ልገሚልኝ ብለን በላስኩትም 43 ቁመትሽ ስንት ነው? ሜትር ከ65 ሚውት አድርጊ። ከእድሜሽም አንጻር 43 ዓመትሽ ነው። በ43 ዓመት እድሜ ሜታቦሊካሊ ሲክ ነሽ። ምን ማለት ነው? በቂ ጡንቻ የለሽም። በተቃራኒው ከፍተኛ ስብ ስቶር አድርገሻል ሰውነትሽ ላይ። ከከፍተኛ ስብ ከፍ ብለሽ ታመሻል። ያ ማለት እንግዲህ ስኳር ነው። ደረጃ ነው፣ መሰላል ብለሽ አስቢ። መጀመሪያ እንወፍራለን፣ እየወፈርን እንሄዳለን። ዘን ከጊዜ በኋላ ጉበት ላይ ስብ ይመጣል፣ ኮሌስትሮል ይመጣል፣ አንዳንድ ሰዎች ላይ ግፊት ይመጣል። ዘን ቦርደር ላይ ስኳር ይመጣል። ዛሬ ሐኪም ፔጅ ላይ ስለ ፕሪ ዲያቤተስ የጻፍኩትን ወረቀት ገብታችሁ አንብቡ። ሐኪም ፔጅ የምታውቁ ሰዎች የዛሬን ፖስት አንብቡ። በተለይ ፕሪ ዲያቤቲክ ነን እያላችሁ ገና ስኳሬ ትንሽ ነው ከፍ ያለ እያላችሁ እያስባችሁ ያላችሁ ሰዎች ምን ያክል አደጋ ውስጥ እንደሆናችሁ ይገልጽላችኋል። ፕሪ ዲያቤቲክ ስቴጅ ላይ ያለሽ በጣም ቆንጆ ቻንስ ነበረሽ ከስኳር ለመገላገል። ሁለተኛው ቆንጆ ታይም ምስጋና ደርሶኛል። ጎበዝ ማስ የሚል ዜናብ ስላየዎች ደስ ብሎኛል። እንግዲህ ኔክስት ትልቅ ሚዲያ ላይ የኪዲ ሚዲያ ላይ ዜናብ ነው የምትቀርበው። እንግዲህ ከሄንን ይቀጥለው ዜናብ ይሰማሻል። እዛው ካለሽበት እንግዲህ ፋሲል እንዳስደመመን ኔክስት የምታስደመሚን አንቺ ነሽ ብዬ አስባለሁ። ዜናብ እሺ እያለች ነው። ዜናብማ ምን ጥያቄ ያለው? ዩኤስኤ እንግዲህ ኢንቪቴሽን ላኩልኛ እመጣለሁ። እንግዲህ ሁኔታዎች ከተመቻቸልኝ እመጣለሁ ዩኤስኤ። ዩሮፕ ባለፈው እንግዲህ ለአንድ ወር ቆይቼ ነው የመጣሁት። ከባድ ነው። ዩሮፕ እንደዛ ከከበደን ዩኤስኤ ይከብዳል ብዬ አስባለሁ። እና እንግዲህ እንመጣለን እግዚአብሔር በፈቀደ ቀን። እስከዛ ድረስ ግን ዩኤስኤ ያላችሁ ቤታችሁ አለው። የእናንተ ፍላጎት ብቻ ነው። ደውሉልን። እያንዳንዳችሁ ቤት እዚቹ ካለንበት ቢሮ ሆነን እያንዳንዳችሁ ቤት እንገባለን። ከዚህ ነገር ለማስተማር ምንም የግድ በአካል መምጣት አይጠበቅምና ባላችሁበት አግዛችኋለሁ። መጀመሪያ እናንተ እኔ ማውራውን ገብታችሁ እያንዳንዳችሁ ኢቭን ሰው የሆነ ነገር የሰማችሁትን ወይ ግፊት አለብኝ የተባላችሁትን ወይ ስኳር አለብኝ፣ ጉበት፣ ፋት፣ ኮሌስትሮል ዜና የሰማችሁትን ተዉና ምንም የለባችሁም እየተባላችሁ ሐኪም ቤት የምትሄዱና ምንም ላይፍ ስታይላችሁ ፑር የሆነ ምግብ ግንዛቤ ሳታውቁ ያገኛችሁ የምትመገቡ ሙቭ ማታደርጉ ከዚህ ላይፍ ስታይል ማትኖሩ ሰዎች በሙሉ እናስፈልጋችኋለን። ፕሮግራሙ የሚያውቁ ሰዎች ይሄን ያምናሉ። በርቱ። ማስለሚል ከሚት ላይ
እንዴት ነህ? ሴት ነኝ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነህ? እናንተ መታዩኝ እኔ ማላያችሁ እንደሱ ነው እንግዲህ። ያው አስፈርጂብኝም። ጎበዝ። ራስሽን አስተዋወቂ። እሺ፣ ማስረሻሽ መለስ እባላለሁ። ያስ የምኖረው ሜሪላንድ ነው። ከመጣሁ ቅርብ ጊዜ ነው እርግጥ እና እንደመጣሁ ነው ያንተን ፕሮግራም አጋጣሚ ማየት ጀመርኩኝ። ብዙ ጊዜ ዩቲዩብ ላይ ላይቭ ትጠይቃለሁ ጥያቄዎች በጽሁፍ። ከዛ ደግሞ ጆይን አድርጌ ያልከኝ ጆይን አድርጌ ደግሞ ወደ ዶክተር ሌኒ ገብቼ ፎርሙን ምናምን ሰታኝ በደንብ አመጋገቤን አስተካክዬ ከጀመርኩ 3 ወር ሆኖኛል። ታድሰናል። በጣም እጅግ በጣም ደስተኛ ነኝ። ሲጀምር 85 ኪሎ ምናምን ነበር። አሁን ወደ 71 መጥቻለሁ። ቆዳችን ሁሉ ቆይ ኢንጂነር እኔ ያየሁት ሰው ላውራ ግሎ አርገናል፣ አምሮብናል፣ ወጥተናል፣ ጎርምሰናል፣ ኤነርጂ መጥቷል፣ ሙድ መጥቷል፣ ጤንነት መጥቷል። እጃችንን ኪስ አርገን ወክ እያደረግን ነው። ልክ ነው። ሁሉም ትክክል። ሁሉም አሁን የ5 ልጆች እናት ነኝ። 5 ልጆች አሉኝ። ትልቁ 18 19 ዓመት ሊሆነው ነው እና በጣም ሰው ይገረማል። አብራቸው ሲሄድ እናት አልመስልም፣ በቃ ጩጬ ጸልጅ መስያለሁ። እድሜ ለአንተ ዶክተር። እጅግ በጣም ደስተኛ ነኝ። እግዚአብሔር ይስጥልኝ ማለት ነው። በጣም አመሰግናለሁ። ዶክተር ሌኒ እየሰማችሽ ነው እንግዲህ አመስግኛት። አጠገቤ ነው። አመሰግናለሁ። እልክላታለሁ። ብዙ ጊዜ ያለሁበትን ታውቀኛለች በደንብ። ማስረሻሽ መልስ ያው ደረስኩበትን እያልኩ ፎቶ እልክላታለሁ። በጣም ነው የማመሰግናችሁ ሁላችሁንም። እግዚአብሔር ይስጥልኝ። በጣም በርቺ። በተቻለሽ አጋጣሚ ሁሉ ፈረንጅ ይሁን አበሻ የምታገኛቸውን ሰዎች ዱ ሳምሲንግ የሆነ ነገር ንገሪያቸው። እኛም እንደሱ ነው እንግዲህ ዛሬ የተገናኘ ነውና ምክንያቱም ኢቢኤስም ላይ ላይፍ ስታይሌን የመጣሁበትን መንገድ ተናግሬ ያለው ሶሻል ሚዲያ ራሱ ምን እንደሆነ እኮ ማላቅ ሰው ነኝ። ቲክቶክ ምን እንደሆነ ማላቅ ሰው ነኝ። መንገድ ላይ ነበር ሰዎችን እያስቆምኩ እንደው እየጮኩ ምን እያልኩ ደስ ያገባሽን ነገር አንቺ የታደገሽን ነገር ሼር አድርጊ። ዘመዶችሽን ቢላቸው ይሄን አድርጉ፣ ይሄን ተው፣ ቀይሩ። ቢኮዝ አሁን አንዳንድ ሰው የሚመስለው ወይ ስለወፈረ ውፍረት መቀነሻ ወይ ግፊት ኢዝ ኖት። እንግዲህ እንደሱ ነው የገባሽ። ኢዝ ኖት። ማንኛውም በህይወት ያለ ሰው በጤና በብርታት እርጅት ማለት ግርጅፍ ማለት ጸድል በበሽታ መሰቃየት የማይፈልግ ሰው ሰውነቱን ይንከባከብ ነው የምናወራው። መንከባከብ መጀመሪያ ምግብ ማስተካከል ነው። ከዛ ደግሞ ትንሽ መንቀሳቀስ ነው። ኢቭን ቤት የሚባል ስቃይ እንኳን አያስፈልግም። እንደ ጂም ቤት የሚያስተላልቁ ነገር የለም። የጂም ባለቤቶች እንግዲህ እንደምሉኝ ያውቃለሁ። እና እውነት ለመናገር ያ ሁሉ መስዋዕትነት አያስፈልግም። ስፖርት መጥፎ ነው እያልኩ አይደለም፣ ግን ዋናው ነገር ሳይስተካከል ስፖርትን ማሰብ፣ የዓመት ጂም ሜምበርሺፕ መክፈል ብዙዎች ከፍለዋል። እንግዲህ እዚህ ላይ ያሉ ሰዎች ከፍሎ ብዙ ጊዜ ያልሄዱ ሰዎች እንዳሉ አውቃለሁ። ምን አለ ያንን ገንዘብ እንቁላል በገዙበት እላለሁ። እናወራለን። ግሩፕ ላይ አለሽ? ግሩፕ ላይ አልገባሁም። የለውም። ግሩፕ ላይ ታስገባሻለች ዶክተር ሌኒ። እንዳትሸወዱ እንደዚህ አድርጉ እያልኩ በጣም ሊንክን ለብዙ ሰው ነው የምልከው። ያለበትን አቋም እንዲያኝ የማያውቁኝ ሁሉ ይጠይቁኛል። ምን አግኝተሽ ነው እንደተቀየርሽው? ምንድን ነው? በቃ ምስክር ሆኛለሁና ለብዙ ሰዎች በቃ በቀደም በእውነት ነው የምልህ ጓደኛዬ ባለቤቴ ጓደኛ ባለቤት ነች እና ከእሱ ጋር አብረን አይደለም የምንኖረው። እሱ እንዳጋጣሚ ኢትዮጵያ ነው የሚኖረውና አይታይ ነው ፎቶ አንስታኝ ወስጄ አሳየዋለሁ። ከዚህ በኋላ ሚስቴ አይደለም ልጄ ነች ነው የሚለው። ወስጄ አሳየዋለሁ። በመስማት ብቻ ይሆናል ግን በተግባር ፎቶሽን ማየት አለበት ብላ በጣም እና አንዳንድ ሰው ምንድነው የሚባለው መርፌውን ስሙ ጠፋብኝ። እሱን ተወቅተሽ ነው ወይ ሁሉ ብሎ የሚጠይቀኝ ሰው አለ። ኦዘምፒክ መርፌው እሱ እኮ ይኸውልሽ እሱ ግርጥት እኮ ነው የሚያደርግሽ። ሌላ እኮ ሞንስተር ነው የሚያስመስልሽ። እንዴት አድርጎ ነው ግሎ የምታደርጊ በሱ? ቢኮዝ እሱ እኮ እንዳትበይ ነው የሚያደርገው። ምግብ አይመርጥልሽ። አፕታይትሽን አይሸረላም ብሎ ጣላ ካልበላ እኮ ያልቃል፣ ሰው ያልቃል። አየሽ፣ ፋትሮስ አይደለም በኦዘምፒክ። እነ ኦዘምፒክ ከዚህ በፊትም አውርቻለሁ። ብዙ የጤና ጥቅም አላቸው። በተለይ ያደጉ ሀገሮች ላይ ሰዎች ምን ያክል ግዙፍ እንደሆኑ እንግዲህ የምታውቁ ሰዎች ታውቃላችሁና ላይፍ ሴቨር ናቸው። ግን እነ ኦዘምፒክ
ምትበዩን ምግብ አይደለም የሚነግሩሽ። ያችኑ በፊት ምትበዩን ሮንግ ምግብ ቀንሰሽ ቢ ዛሬ የበላሽው ምግብ እስከ ማታ ጠዋት የበላሽው እስከ ማታ ሆድሽ ላይ እንዲቀመጥና እንድትራቢ ነው የሚያደርግሽ። በዚያማ እንዴት ነው ሰው እያማረበት የሚቀንሰው? ያቸው መድኃኒት ነው ያሉሽን ሰዎች በደንብ እያስረዷቸው ነው። አሁን እንኳን የምበላውን ምግብ በቃ ፎቶ አነሳና አሳያቸዋለሁ። በጣም ብዙ ነው የምበላው፣ ያው እንደምታውቀው እንቁላሉም፣ ስጋውም፣ ችክኑም፣ አሳውም በደንብ ጠዋትና ማታ በቃ እስከ 150 ሚኒመም 150 ግራም ድረስ በላለሁ በቀን ነው። አሳያቸዋለሁ ግን የት እንደሚገባ ለራሴም ይገርመኛል የሁሉ ምግብ እና ልጆቼ ሁሉ ይገረማሉ። ድሮ እኮ ምግብ ግማሽ ቁርጥ ወይ አንድ ቁርጥ በልተሽ ብዙ በላው እንዴ ብለሽ ትጨናነቂ ነበር። አሁን እንዴት ነው የምትበይው ይላሉ። በቃ ሳህን ሞልቼ 2-3 ሰዓት በደንብ አድርጌ በልቼ ኤነርጂ ፉል እንደሆነ እስከ ማታ ድረስ በቃ በደንብ በደስታና ለራሴ የሚገርመኛል የት እንደሚገባ። ግን በቃ በተቻለኝ ሰዎች እንዲለወጡ ለብዙ ሰዎች የሆንኩ ነው። እድሜ ላንተ እግዚአብሔር አመሰግናለሁ። በውስጥ እናወራለን። ቴንኪ በጣም ጎበዝ። የኪዲን የፋሲልን መለወጥ ያያችሁ ሰዎች አትቀልዱ። እሺ፣ የፋሲልን መታደስ ያያችሁ ሰዎች አትቀልዱ። አሁን የገባችሁን ልጅ ሰምታችኋታል። መንገዱ ቀላል ነው። ለሁላችሁም አንዲት ነገር ሳላጎል ነው ያወራሁት። የፈጸሙ ይለወጣሉ። ኦንላይን ላይም እኔ ጋር ሳይመጡ በዩቲዩብ የተለወጡ ሰዎች ብዙ ናቸው። እዚህ ላይ ካሉ አለን በሉኝ። በአካል መጥተውም በኦንላይን ተመዝግበው የተለወጡ ብዙ ናቸው። ካላችሁ አሁንም አለን በሉኝ። ለሁላችሁም ሲሚላር ነገር ነው ያስተማርኩት። ወይ ክሊያንት ሲኮን ፎሎ አፕ ነው። ፎሎ አፕ ሲሆን ፐርፌክት ነው። ዩቲዩብ ላይ፣ ሶሻል ሚዲያ ላይ፣ ቲክቶክ ላይ መማር በአካል እንደመምጣት ወይም ደግሞ ክሊያንት ሆኖ ኦንላይን እንደመመዝገብ አንድ አይደለም። ግልጽ ነው። ይሄን እናንተም ታውቃላችሁ። ለሁላችሁም ግን ክብር አለኝ ስለ ህይወታችሁ ማውራው ነገር ገብቷችሁ በመሞከራችሁና በዚህ አጋጣሚ ኪዲ ዩቲዩብ ቻናል ላይ የምታቀርበው ልጅ አመስግኑልኝ። ኢንቦክስ ማድረግ የምትችሉ ከሆነም የኛን ስራዎች እንግዲህ የኛን የድካም ውጤት ነው እንግዲህ ፋሲል አቅርበዋለች። ከዛ ውጪም ደግሞ ማታም ዲስከስ አድርገናል። ከዚህ በኋላ ብላ ቃል ገብታለች። እንግዲህ ይህን ቪዲዮ እንልክላታለን። በየትኛውም መልክ ከጎናችሁ ለመሆን የእናንተ ስራ ዓለም ላይ እንዲታወቅ ጥረቴን ሁሉ ቀጥላለሁ የሚል ፕሮሚስ ገብታልናለች። እንግዲህ ኮንታክት ያላችሁ ወይም ደግሞ ኮንቴንቱ ዓለም ላይ የገባችሁ አመስግኑልኝ። እንግዲህ ሌላውን ነገር ከእሷ ጋር የተነጋገርን የእሷ ሚዲያም ላይ በቅርቡ በኢንተርቪው እመጣለሁ። እሺ፣ በደንብ በቃ ሜታቦሊካሊዝም እንደ ጉድ ለማህበረሰባችን ቦልድ አድርገን እናወጣለን። ቢኮዝ እውነት ለመናገር ስለዚያውን ስለማውራው ስለ ሜታቦሊካሊዝም ቋንቋ እኮ ስላጣው ነው። በቃ እንደው የጤና ንጉስ ብላችሁ ሰዱ። በቃ ላይፍ ስታይል፣ አመጋገብ ምናምን ብለን ተራ የምናወራውና የክብደት ቅነሳ የሚመስላችሁ ነገር ሁለመናችሁን ነው ከበሽታ የሚታደጋችሁ። ስለተላላፊ በሽታ ብቻ አይደለም ነው እያልኩ ያለሁት። ተራ የሚባሉ ህመሞች እንኳን ብዙ አይመጡም። ጉንፋን፣ ሳይነስ፣ አለርጂ እያላችሁን ከምትሰቃዩ ሰዎች እስከምትገረሙ ድረስ ፐርፌክት ነው የሚሆነው። ቢኮዝ ሁለመናችሁ ነው ከውስጥ የሚታደሰው። ኢሚዩኒታችሁ ሮቦስት ነው የሚሆነው። የተለየ በሽታ የሚቋቋም አቅም ነው የሚኖራቸው። ስለዚህ ይሄንን በብዙ መልኩ ከሀገር ውስጥ ላሉ ከሀገር ውጭ ላሉ ኢትዮጵያውያን እንዲዳረስ ከጎናችን ለመቆም ቃል ገብታለች። ወደፊት በምናሳውቃችሁ ቀን ኢንተርቪው ይኖረናል። በሌላ መልኩ የኛ ሶሻል ሚዲያ ዩቲዩባችንም